በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክብር ባለቤት የሰላም ንጉሥ የፍጥረት ሁሉ ባለቤት የሆነው አምላካችን ቅዱስ እግዚአብሔር ሰላምታና ቸርነት ከመላእክት ይልቅ የከበረች የቅዱሳን ሁሉ እመቤት የምትሆን የአምላክ ቅድስት እናታችን ድንግል ማርያም አማላጅነትና ፍቅር እንዲሁም በደማቸውና በሕይወታቸው ለእውነት ምስክር የሆኑት የቅዱሳን አባቶቻችን የሰማዕታት ሰላምና ጥበቃ እንዲሁም በረከት በያላችሁበት ቦታ ሁሉ ለእናንተ ይሆን። የተወደዳችሁና የተከበራችሁ ውድ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምንስ አላችሁ? ዛሬ በምናየውና በምንሰማው ነገር ሁሉ ልባችን በሚያርፍበት በክርስቶስ መስቀል ስር በሚገኘው ድንቅ መንፈሳዊ ምስጢር እንሰበሰባለን። የሰው ልጅ ከውድቀት የዳነበት ሰላምና ፍቅር የታወጀበት የመስቀል ክርስቶስ ድንቅ ጸሎትን ይዘንላችሁ ቀርበናል። ይህ ጸሎት በሕይወታችሁ ላይ እግዚአብሔርን ጥበቃን የሚያመጣ የክፉውን አሰራር የሚያፈርስና ለነፍሳችሁም ታላቅ መጽናናትን የሚሰጥ ድንቅ ጸሎት ነው። ወደ ጸሎቱ ከመሻገራችን በፊት ይህ መንፈሳዊ በረከት ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር እንድታደርጉት በጌታ ፍቅር እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የፍኖተ ኤማሁስ ተጓዥና መንፈሳዊ ቤተሰብም ይሁኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አቤቱ የሰላም አምላክ የይቅርታ ባለቤት ቸር እረኛችን ኢየሱስ ክርስቶስ ሆይ ፍጹም ፍቅርህን በገለጥክበት ነፍሳችንን ከገሃነመ እሳት ባዳንክበት በቅዱስ መስቀል ፊት እንሰግዳለን፣ ስምህንም እናመሰግናለን። አቤቱ እኛ ኃጥአንና በደለኞች ነን፣ በፊትህ የምንቆምበት ጽድቅ የሌለን በበደል የተዘፈቅን ምስኪኖች ነን። ነገር ግን ወደ ዙፋን የምንቀርበው በገዛ ስራችን ሳይሆን ስለኛ በፈሰሰው ቅዱስ ደምህና ሕይወትህ በሆነው በመስቀል ኃይል ተማምነን ነው። አቤቱ በቅዱስ መስቀል ኃይል ማረን። በቀራንዮ አደባባይ ስለኛ ኃጢአት የቆሰልከው ስለኛ መተላለፍ የደቀቅከው ጌታ ሆይ ያ በዕለተ ዓርብ በመስቀል ላይ የፈሰሰው ቅዱስ ደምህ ዛሬም ለሕይወታችን ፈውስ ይሁን። አቤቱ በቅዱስ መስቀል ኃይል ማረን። ያ አንተ የተሰቀልክበት የእንጨት መስቀል እርግማን የተሻረበት የዲያብሎስ ሰንሰለት የተበጠሰበት የእኛ የዕዳ ደብዳቤ የተቀደደበት ታላቅ የድል አውድማ ነው። ጌታ ሆይ ዛሬም በሕይወታችን ላይ የተዘረጋውን የጠላትን ሰልፍ የጭንቀትና የሕመም አጥር በዚህ በቅዱስ መስቀል ኃይል ሰባብረ አውድምልን። በመስቀል ላይ ሆነ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳልክ ዛሬም እኛን ባለማወቅ በትዕቢት በዓለም ፍላጎትና በሥጋ ምኞት የበደልንህን በደልንም ሁሉ ማረን። ይቅርታ በቤታችን በሕይወታችንና በሀገራችን ላይ የሚወረድ አቤቱ በቅዱስ መስቀል ኃይል ከሚመጣብን መከራ ሁሉ ጠብቀን። ከማይታይና ከሚታይ ጠላት ተንኮል ከድንገተኛ አደጋና ከክፉ ደዌ ከጥርጣሬ ከእምነት ማጣትም ፈተና ከጨለማው ገዥ ከአጋንንት አሰራር በቅዱስ መስቀል እቅፍም ሰውረን። መስቀል ለእኛ ጋሻችን ነው። መስቀል ለእኛ ኃይላችን ነው። መስቀል ለእኛ መመኪያችንና የድህነትም አርማችን ነው። በመስቀል ምልክት ሕይወታችንን አትመው፣ ቤታችንንም ቀድሰው፣ ልጆቻችንና ትውልዳችንንም ጠብቅበት። የአምላካችን የኢየሱስ ክርስቶስ ቅዱስ መስቀል ሆይ አንተን በተሸከመው ጌታ ኃይል አንተን በባረከው የአምላክ ክንድ እንማጸናለን። በሕይወታችን ዙሪያ ያሉትን የውድቀት ግንቦች ሁሉ አፍርስ። እኛን ወደ ብርሃን፣ ወደ ሰላምና ወደ ዘላለም ሕይወት ምራን። በአምላካችን በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን መላእክትና በጻድቃን ሰማዕታት ጸሎት ምልጃ አቤቱ ጌታ ሆይ ልመናችንን ስማን። ፍጹም ሰላምህና ምሕረትንም አውርድልን።
አቤቱ የብርሃንና የጽናት አምላክ ኢየሱስ ክርስቶስ ሆይ ዛሬ በዚህ ዓለም ማዕበልና ፈተና መካከል ሆነን በቅዱስ መስቀል ስር ተንበርክከን ወደ አንተ እንጮኻለን። ዓለማችን በብዙ መከራ፣ በትግል፣ በጥርጣሬና በፈተና ተሞልታለች። የሰው ፍቅር በቀዘቀዘበት የዓለምም አካሄድ ግራ በተጋባበት በዚህ ዘመን እምነታችን እንዳይደክም ልባችንም እንዳይዝል ያንተ የብርሃን እጅ ያስፈልገናል። ወደኛም ተመልከት ጌታ ሆይ። ቅዱሳን አባቶቻችንና እናቶቻችን በመስቀል ኃይልና በአንተ ላይ በነበራቸው ጽኑ እምነት አንበሶችን አፈረሱ፣ እሳትንም አጠፉ፣ መከራን ሁሉ በደስታ አሸነፉ። ዛሬም እኛ እነርሱን አብነት አድርገን እምነታችን እንዳይናወጥ አጽናን ብለን እንለምንሃለን። አምላካችን ኢየሱስ ክርስቶስ ሆይ በሥራችን በሕይወታችንና በኑሯችን ፈተናዎች ሲበዙብን ልባችን በትዕግስትና በተስፋ እንዲጸና አድርግልን። ሰይጣን የጥርጣሬና የፍርሃትን ፍላጻ ወደ አእምሯችንም ሲወረውር አንተ በመስቀል ጋሻነት መክትልን። ነገ ምን ይሆናል ከሚል የጭንቀት ሐሳብም አውጣን። ሁሉን የሚያደርግና የሚያስገኝ እግዚአብሔር አለ የሚለውን ጽኑ እምነት በውስጣችን ትከልልን። አቤቱ ጌታ ሆይ ሐዋርያት በማዕበሉ መካከል ሆነው ጌታ ሆይ አድነን ጠፋን ባሉ ጊዜ ማዕበሉን ጸጥ አድርገ እምነትን እንደሰጣቸው ዛሬም የእኛን ሕይወት የሚያናውጠውን የጭንቀት ማዕበል ጸጥ አድርግልን። እምነታችንን አሳድግልን። በዓለም ፊት ሳንሸማቀቅ በፈተና ፊትም ሳንደናገጥ የስምህን ክብር የምንመሰክርበትን ሰማዕታዊ ጽናት በነፍሳችን ላይ እፍ በልበት። አቤቱ ጌታችንና አምላካችን ኢየሱስ ክርስቶስ ሆይ በሕመም አልጋ ላይ ሆነው እምነታቸው የደከመውን ጽናቱንና ጤናውን ስጣቸው። በኢኮኖሚና በኑሮ ምክንያት ተስፋ የቆረጡትን የረድኤትህን በር ከፍተህ እምነታቸውን አድስላቸው። ወጣቱ ትውልድ በዚህ በቴክኖሎጂና በዓለማዊ ፍልስፍና በተሞላ ዘመን እውነተኛውን የኦርቶዶክስ ተዋሕዶ እምነቱን ጠብቆ በመስቀል አርማነት እንዲጸና ማስተዋልን አድለው። እምነታችን በቃላት ብቻ የደመቀ ሳይሆን በምግባር የተገለጠ ለሰዎች ሁሉ ፍቅርንና ሰላምን የሚያሳይ ሕያው እምነት እንዲሆን እርዳን። ከመንፈሳዊ ስንፍና ከይስሙላ ክርስትና አውጥተ እውነተኛ የብርሃን ልጆች አድርገን። አቤቱ ክርስቶስ ሆይ እኛን በእምነት አጽንተ እስከ ሕይወታችን ፍጻሜ ድረስ በመንፈሳዊ ገድል እንድንጋደል አድርገን። በመስቀል ላይ የከፈልከው መሥዋዕትነት ሁሉ ብርታታችንም ይሁን። ጠላት ቢነሳብንም ዓለም ብትቃወመንም በመስቀል ኃይል ድል አድራጊዎች እንደሆንን እናምናለን። ለአንተ ለቸር አባትህና ለሕያው መንፈስ ቅዱስ ክብር ምስጋና፣ ስግደት ዛሬም ዘወትር እስከ ዘላለም ድረስ ይሆን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ዓለምን ለማዳን ስትል በገዛ ፈቃድ በእንጨት መስቀል ላይ ተሰቀልክ። ክቡር ደምህን አፈሰስክ፣ ቅዱስ ሥጋህንም ቆረስክ። እኛን ከዲያብሎስ ባርነት ነጻ ታወጣን ዘንድ ሕይወትህንም ቤዛ አድርገህ የሰጠህን የክርስቶስ መስቀል ሆይ አንተ የኃይላችን መሠረት፣ የድኅነታችንም ዓለም የክብራችን አክሊል ነህ። ዛሬም እኛ ደካማውያን ልጆች በቅዱስ መስቀል ፊት እንሰግድልሃለን። አቤቱ ኢየሱስ ክርስቶስ ሆይ ለክቡር መስቀልህ እንሰግዳለን፣ አንተንም እናመሰግንሃለን። የክርስቶስ መስቀል ሆይ በኃይልህ ጠብቀን። ከፊት ከኋላችን ከግራ ከቀኛችን የሚነሳውን የጠላትን ሰይፍ በኃይል ስበረው። በጨለማ የሚበረውን ፍላጻ፣ በቀትር የሚመጣውን መቅሰፍት፣ በስውር የሚቆፈረውን የክፋት ጉድጓድ ሁሉ በኃይል አፍርሰው። የክርስቶስ መስቀል ሆይ በቤታችን ላይ እሳታማ ቅጥር ሆነ ጠብቀን። ሰላምንና ፍቅርን አውረድልን። በሕይወታችን ላይ የሚመጣውን የጭንቀት የሕማምና የሐዘን ማዕበል በኃይል ጸጥ አድርግልን። ልባችን በኀጢአትና በዓለም ፍላጎት እንዳይደክም የመንፈስ ቅዱስን ጽናት ስጠን።
ከክፉ ሰዎች ተንኮል፣ ከምቀኞች ምላስ፣ ካልታሰበ አደጋና ከድንገተኛ ሞት አንተ ጠብቀን። አቤቱ መድኃኒታችን ክርስቶስ ሆይ በዕለተ ዓርብ በመስቀል ላይ በዋልክ ጊዜ ያሳየኸውን ያንን ታላቅ ምሕረትህን ዛሬም ለእኛ አስብ። በመስቀል ላይ ሳለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳልክ ዛሬም እኛን በየዕለቱ ለምንበድለው በደላችን ኃጢአትም ይቅርታ ላክልን። እንደ ኃጢአታችን ብዛት ሳይሆን እንደ ቸርነትህና እንደ መስቀል ውለታ ማረን። የክርስቶስ መስቀል ሆይ ሀገራችንን፣ ሕዝባችንን በኃይል ጠብቅ። በምድራችን ላይ የተዘራውን የጥል፣ የክፋት፣ የመለያየትና የጦርነት መንፈስ በመስቀል ሥልጣን አስወግደው። ሕዝባችንን በፍቅርና በሰላም የሚኖርበትን፣ ምድራችንን በበረከት የምትሞላበትን የሰላም ዘመን ስጠን። አቤቱ ጌታችን ሆይ የፍኖተ ኤማሁስ ቤተሰቦችን በሙሉ በመስቀል ጥላ ስር ሰብስበ ጠብቅ። የታመሙትን በቅዱስ መስቀል ፈውሳቸው፣ ያዘኑትን በመስቀል ኃይል አጽናናቸው፣ የተጨነቁትን መንገድ የጠፋባቸውን የመስቀሉ ብርሃን ይምራቸው። ወጣቶችና ሕፃናትን ከዚህ ዓለም ክፉ ሥርዓትና ፈተናም አንተ ጠብቃቸው። አቤቱ ጌታችን ሆይ ከቅዱስ መስቀል የሚገኘውን ረድኤትና በረከት በሕይወታችን ላይ ያኑርልን። ጠላት ሰይጣን የእኛን መውደቅና መጥፋት ሲመኝ፣ እኛ ግን በመስቀል ኃይል ድል እንደምናደርገው እናምናለን። ክብርና ኃይል፣ ምስጋናና ስግደት ለአንተ ለኢየሱስ ክርስቶስ ከቸር አባትህና ከማህያዊ ከመንፈስ ቅዱስ ጋር ዛሬም ዘወትርም እስከ ዘላለም ድረስ ይሁን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ እኛ በበደልና በኃጢአት የወደቅን በትዕቢትና በዓለም ፍላጎት የጠፋን ምስኪን ፍጥረቶች ዛሬ በፍርሃትና በራዕድ በታላቅ መጸጸት ወደ አንተ እንጮኻለን። ፊትህን ከእኛ ትመልስ፣ በቁጣህም አትቅጣን። እኛ በየዕለቱ በዓይናችን በጆሮአችን በልባችንና በደካማ ሥጋችን የሠራነውን ኃጢአት ስናስበው የምንቆምበት መሠረት የለንም። ነገር ግን ዛሬ የምንማጸነው በራሳችን ጽድቅ ሳይሆን አንተ እኛን ለማዳን ስትል ወደ ከፈልከው ወደ ቀራንዮ አደባባይ የተመለከትን ነው። አምላካችን ሆይ በቅዱስ መስቀል ጸጋና ውለታ ኃጢአታችንን ይቅር በለን። በእጆችህና በእግሮች ላይ የተቸነከሩትን እነዚያን ቅዱሳን ሚስማሮች አስብ። በእነሱም ጸጋ እኛ ወደ ኃጢአት የሮጥንባቸውን እግሮቻችንን፣ ክፋትን የጨበጡ እጆቻችንን ማረን ቀድሰንም። በራስ ላይ የተደፋውን የእሾህ አክሊል አስብ። በእሱም ጸጋ በክፉ ሐሳብ በትዕቢትና በምቀኝነት የረከሰውን አእምሯችንን አንጻልን። በጦር የተወጋውና ማይና ደም የፈሰሰበትን ቅዱስ ጎንህን አስብ። ከዚያ ሕያው ምንጭ በፈሰሰው ደም የነፍሳችንን የኃጢአት ቁስልን ፈውስልን። አቤቱ በመስቀል ላይ የዋልክልንን ውለታ ትልቅ ነው። አንተ ምንም በደል ሳይኖርብህ ስለ እኛ በደል ተገረፍክ፣ ተተፋብህ፣ ተሰደብክ። እኛን ከዘላለም ሞት ልታድንን ስትል ነፍስህን አሳልፈ ሰጠ። ታዲያ ዛሬ ይህንን ሁሉ ውለታን እያሰብን እንዴት ዝም ትለናለ? በቅዱስ መስቀል ጸጋ ኃጢአታችንን ይቅር በለን። ጠላት ሰይጣን በኃጢአታችን ምክንያት ሊከሰንና ሊያሳፍረን ሲመጣ፣ አንተ ግን በመስቀል ላይ በፈሰሰው ክቡር ደም የዕዳ ደብዳቤያችንን ቀደህ ጣልልን። የመሐሪዎች መሐሪ ኢየሱስ ሆይ ኃጢአታችንን ይቅር ከማለትህም በላይ ደግመን ወደ ኃጢአት ጉድጓድ እንዳንመለስ በቅዱስ መስቀል ኃይል አጽናን። ልባችንን ከመንፈሳዊ ስንፍና አውጣው። ለጸሎት ለጾምና ለበጎ ምግባር መትጋትንም ስጠን። እርስ በእርሳችን በይቅርታና በፍቅር የምንኖርበትን ሰላማዊ ልብን ፍጠርልን። የፍኖተ ኤማሁስ ቤተሰቦችን በሙሉ
በየመኖሪያ ቤታቸው በየተሰማሩበት የሥራ መስክ ሁሉ የመስቀል በረከትን ምሕረትህ የሚድረሳቸው። ማረን አቤቱ ይቅርም በለን። አንተ ይቅር ካልከን የምንሄድበት ሌላ በር የለንም። አንተ ካላነጻህን በራሳችን የምንነጻበት ጉልበትም የለንም። አቤቱ ጌታችን ሆይ ጸሎታችንን ልመናችንን ተቀበል። እንደ በደላችን ብዛት ሳይሆን እንደ ቸርነት ስፋት ማረን። በመስቀል ብርሃን ጨለማችንን አብራው። በእንጨት መስቀሉ ላይ በከፈልከው መስዋዕትነት የነፍሳችንን ነጻነት አውጅልን። ለአንተና ለቸር አባትህ ሕይወትን ለሚሰጥ ለመንፈስ ቅዱስ ክብርና ምስጋና ኃይልና ስግደት ዛሬም ዘወትርም እስከ ዘላለም ድረስ ይሁን። አቤቱ የሰራዊት ጌታ እግዚአብሔር ሆይ አንተ በደምና በሥጋ የሚዋጉንን ብቻ ሳይሆን በአየር ላይ ያሉትን የጨለማ ገዢዎች ክፉ መናፍስትን ጭምር ድል የነሳህና የሻርክ ኃያል አምላክ ነህ። በዕለተ ዓርብ በቀራኒው አደባባይ በመስቀል ላይ በዋልክ ጊዜ የዲያብሎስን መንግሥት አፈረስከው፣ የሞትንና የሲኦልን መውጊያም ሰበርከው። በትንሣኤህም የሰይጣንን ትዕቢት አዋረድከው። ዛሬም እኛ ደካማውያን ፍጥረቶች በመስቀል ኃይል እየተማጸንን ፊትህን ቆማለን። ሰይጣን በተንኮሉ በቅንዓቱና በክፋቱ እኛን ሊያጠፋን በነፍስና በሥጋችንም ላይ ሊሰለጥን በየዕለቱ ይዋጋናል። ነገር ግን አንተ የሰላም አምላክ ሆይ ከክፉ መናፍስት ጥቃትና ተንኮል ሁሉ በኃይል ጠብቀን። አምላካችን እግዚአብሔር ሆይ በቤታችን በኑሯችን ላይ የሚንቀሳቀሰውን የጥል፣ የጭቅጭቅ፣ የጸብና የመለያየት የክፋት መናፍስት አሰራርን ሁሉ አስወግድልን። በአእምሯችን ላይ የሚመጣውን የጥርጣሬ፣ የፍርሃት፣ የጭንቀት፣ የክፉ ሐሳብና የዝሙት የርኩሳን መናፍስትን ውጊያ በመስቀል እሳትነት አቃጥልልን። በስውር የሚደረገውን የምቀኝነት፣ የመተት፣ የአይነ ጥላና የድግምት አጋንንታዊ አሰራርን ሁሉ ፈጽመ አፍርሰው ወደ እኛም እንዳይቀርብ አድርገ በትነው። የክርስቶስ መስቀል ሆይ አንተ ለአጋንንት ፍርሃታቸውና ድንጋጤያቸው ነህ። በመስቀል ፊት ይንቀጠቀጣሉ፣ በስምህም ኃይል ይበተናሉ። ዛሬም ይህንን ድንቅ አርማህን በቤታችን፣ በልጆቻችን፣ በነፍሳችን ላይ እንደ እሳታማ ቅጥር አኑርልን። በሌሊት የሚመጣውን ድንገተኛ መቅሰፍት፣ በቀን የሚበረውን የሰይጣን ፍላጻ ሁሉ በመስቀል ጋሻነት መክትልን። አቤቱ መሐሪው አምላክ ሆይ የዚህን መንፈሳዊ ቻናል የፍኖተ ኤማሁስ ቤተሰቦችን በሙሉ ከክፉ መናፍስት ጥቃት ጠብቃቸው። በስራቸውና በኑሯቸው ላይ የሰይጣን እጅ እንዳይገባ ከልክልልን። በሕልማቸው በእረፍታቸውም ጊዜ ክፉ መናፍስት እንዳያስፈራቸው በቅዱሳን መላእክት ጥበቃ ክበባቸው። ሕፃናትን ወጣቶችንም ከዓለማዊ የዝሙትና የሱሰኝነት አጋንንታዊ ውጊያ አንተ በቸርነት ታደጋቸው። እኛን ሁልጊዜ በመንፈሳዊ ተጋድሎ የነቃን በጸሎትና በቅዱስ ሥጋ በክቡር ደምህም የታጠረን በሃይማኖት የጸናን የብርሃን ልጆች አድርገን። ጠላት ሰይጣን በእኛ ላይ ሥልጣን እንዳይኖረው የመስቀል ረድኤት ማኅተምም ከእኛ ጋር ይሆን። አቤቱ የሰላም ራስ የፍቅርም ምንጭ ሆንክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሆይ ዛሬ በዚህ በጭንቀት በትርምስና ትርፍ በሞላበት ዓለም መካከል ሆነን የሰላምህን ረድኤት ምሽተን ወደ አንተ እንጮኻለን። ዓለማችን ከውጭ ሰላምን ብትነፍገንም ኑሯችን በብዙ ውጣ ውረድ የተሞላ ቢሆንም እውነተኛውና የማይናወጠው ሰላምህ ግን በልባችን ውስጥ እንዲነግስ እንለምንሃለን። አቤቱ ጌታ ሆይ ከትንሣኤ በኋላ ለደቀ መዛሙርትህ በተዘጋ በር ገብተህ ሰላም ለእናንተ ይሁን እንዳልካቸው ፍርሃታቸውን በደስታ እንደቀየርክላቸው ዛሬም በጭንቀትና በፍርሃት የተዘጋውን የልባችንን በር ከፍተህ እውነተኛውን ሰላምህን አውርድልን። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣቸው ዓለም እንደሚሰጠው አይደለም ብለህ የተሰጠህንን ያንን መለኮታዊ ሰላምህን
ዛሬ በነፍሳችን ላይ እፍ በልበት። አቤቱ አምላካችን ኢየሱስ ክርስቶስ ሆይ ልባችንን ከጥል፣ ከቂም፣ ከበቀል፣ ከቅንዓትና ከምቀኝነት መንፈስ ፈጽመህ አንጻልን። እርስ በእርሳችን የምንዋደድበትን፣ ለበደሉን ይቅርታን የምናደርግበትና የሰዎችን ድካም በትዕግስት የምንሸከምበትን የፍቅር ልብን ስጠን። በቤታችን፣ በትዳራችን፣ በሥራ ቦታችን ላይ ሰላምህን ዝራው። ክፉ ሰይጣን የሰላም አየር እንዳይበክል በመስቀል ኃይልም ከልክለው። አቤቱ ጌታ ሆይ አንተ እኛን የወደድከን ምንም ሳይኖረን በበደልም ሳለን ነው። በመስቀል ላይ የዋልክልን ያን ታላቅ ፍቅርህ ዛሬ በልባችን ውስጥ እንዲቀጣጠልም አድርግ። ሰዎችን በሥጋዊ ማንነታቸው ሳይሆን በአንተ አርአያና አምሳል የተፈጠሩ ክቡራን ፍጥረቶች መሆናቸውን አይተን እንድንወዳቸው ማስተዋሉን አድለን። ጥላቻ ባለበት ቦታ ፍቅርን፣ ክርክር ባለበት ቦታ ስምምነትን፣ መለያየት ባለበት ቦታ አንድነትን የምንዘራ የሰላም መሳሪያዎች አድርገን። አቤቱ መሐሪው ጌታ ሆይ የዚህን መንፈሳዊ ቻናል የፍኖተ ኤማሁስ ቤተሰቦችን በሙሉ ልባቸውን በሰላምና በፍቅር ሙላው። በቤተሰቦቻችን መካከል ቅሬታና መከፋፈል ያለባቸውን በመስቀል ፍቅር አስታርቃቸው። አቤቱ የጽናት አምላክ የተስፋም ባለቤት ኢየሱስ ክርስቶስ ሆይ ዛሬ በመከራና በፈተና ማዕበል ውስጥ ሆነን የረድኤትህን እጅ ምሽተን በቅዱስ መስቀል ስር ተንበርክከናል። በዚህ ዓለም ኑሯችን ላይ ፈተናዎች ሲበዙብን፣ በነፍስና በሥጋችን ላይ ከባድ ሸክሞች ሲጫኑብን፣ ተስፋ የመቁረጥና የመዛል መንፈስ ወደ ልባችን እንዳይገባ አንተ ብርታት ሆነን። ጌታ ሆይ አንተ ራስህ ወደ ቀራንዮ በወጣ ጊዜ ታላቅ መከራን፣ ስድብን፣ ግርፋትንና የእንጨት መስቀልን ተሸክመሃል። ነገር ግን ያ ሁሉ መከራ ያበቃው በታላቅ ክብርና በትንሣኤ ብርሃን እንደሆነ እናምናለን። እኛም በሕይወታችን የሚመጣውን ማንኛውንም አይነት የመከራ መስቀል ስንሸከም አይኖቻችን ካንተ ከቀራንዮና ከትንሣኤው ብርሃን ላይ እንዳይርቁ አድርግ። በዓለም ሳላቸው መከራ አለባቸው፣ ነገር ግን አይዟቸው እኔ ዓለምን አሸንፌዋለሁ እንዳልከን ያንተ የድል ቃልም ዛሬ ብርታታችን ይሆን። አምላካችን ሆይ የኑሮ መከራ፣ የጤና ማጣት፣ የቅርብ ሰው ሞትና የዓለም ውጣ ውረድ ልባችንን ሲያስጨንቀው አንተ መለኮታዊ መጽናናትን ላክልን። ሁሉ ነገር አበቃለት መንገድ የለም የሚለውን የሰይጣንን የተስፋ መቁረጥን ድምፅ ከእኛ ርቅልን። ከማንኛውም ጨለማ በስተጀርባ ያንተ የብርሃን በር እንዳለ የምናይበትን የእምነትን ዓይን ስጠን። በትዕግስት መታገስን፣ በፈተና ውስጥ ማመስገንና ሁልጊዜም ያንተን የጊዜ ድህነትን በተስፋ መጠባበቅን በውስጣችን አሳድር። አቤቱ ጌታ ሆይ ኢዮብ በመከራ ጊዜ፣ ዮሴፍ በወህኒም ሳለ፣ ቅዱሳን ሰማዕታትም በእሳትና በሰይፍ ፊት ሆነው በተስፋ እንደጸኑ ዛሬም እኛን በእምነታችን አጽናን። እጃችን እንዳይዝል ጉልበታችንም እንዲጸና አንተ ብርታቱን ስጠን። መከራው የሚበረታብን ለማጥፋት ሳይሆን እምነታችንን አጥርቶ ለክብር ለማብቃት መሆኑን የምንረዳበትን ሰማያዊ ማስተዋል ስጠን። አቤቱ መሐሪው አምላክ ሆይ የዚህን መንፈሳዊ ቻናል የፍኖተ ኤማሁስ ቤተሰቦችን በሙሉ በመከራቸው ጊዜ አጽናናቸው። በጽኑ ሕማም አልጋ ላይ ሆነው ተስፋ የቆረጡትን በቅዱስ መስቀል ዳሰ የሕይወትን ትንፋሽ ስጣቸው። በኑሮ መጣበብ፣ በሥራ ማጣት፣ በዕዳ ምክንያትም የሚጨነቁትን የረድኤትህን መዝገብ ከፍተ መንገዱን አሳያቸው። ልባቸው በሐዘን የተሰበረውን መጠጊያና ረዳትም ያጡትን አንተ እውነተኛ መጠጊያና አባት ሆነ አጽናናቸው። በመከራችን ቀን ይበልጥ ወደ አንተ እንድንቀርብ በጸሎት እንድንበረታ ያንተን ድንቅ አዳኝነት እንድንመሰክር እርዳን። አቤቱ ጌታችን ሆይ ከፈተናው ይልቅ ያንተ ቸርነት ይበልጣል፣ ከመከራውም ይልቅ ያንተ ማዳን ቅርብ ነው። እስከ ሕይወታችን ፍጻሜ ድረስ በተስፋና በእምነት እንድንጸና አድርገን። ለአንተ
ለቸር አባትህና ለሕይወት ሰጪው ለቅዱስ መንፈስህም ክብር ምስጋና ኃይልና ስግደት ዛሬም ዘወትር እስከ ዘላለም ድረስ ይሁን። አቤቱ የዘላለም ንጉሥ የኃይላችን መመኪያ ኢየሱስ ክርስቶስ ሆይ እኛ ፍጥረቶች በየዕለቱና በየሰዓቱ በዚህ ዓለም ፈተናና ውጣ ውረድ መካከል እንመላለሳለን። መውጣትና መግባታችን ውሎና ዳራችን በብዙ ማዕበል የተከበበ ነው። ለዚህ ነው ዛሬ ፊታችንን ወደ ቀራንዮ አዙረን ድንቅ ወደ ሆነው መስቀል እየተመለከትን መስቀል ክርስቶስ ሆይ ሁልጊዜ በኃይል ጠብቀን እያልን የምንጮኸው። ጌታ ሆይ ያንተ ጥበቃ ለተወሰነ ጊዜ ወይም ለአንድ ዕለት ብቻ ሳይሆን እስከ ሕይወታችን ፍጻሜ ድረስ ዘወትር የሚያስፈልገን የነፍሳችን መከታ ነው። ጠላት ሰይጣን እኛን ለማጥፋትና ከተቀደሰው መንገድ ለማውጣት አፍታም ቢሆን አያርፍም። የአንተ የክብር መስቀል ዘወትር በመንገዳችን ላይ እሳታማ ቅጥር ይሆንልን። አምላካችን ኢየሱስ ክርስቶስ ሆይ በመስቀል መለኮታዊ ስልጣን በቀን ስንመላለስ ካልታሰበ ድንገተኛ አደጋ፣ ከክፉ ሰዎች ተንኮል፣ ከምቀኝነት ምላስና ከጥፋት ወጥመድ ሁሉ በኃይል ሰውረን። በሌሊት ስናርፍ ከሚያስደነግጥ የሕልም ሁካታ፣ በጨለማም ከሚንቀሳቀስ የአጋንንት ጥቃትና ካልታሰበ የሞት መቅሰፍት አንተ ጠብቀን። በቤታችን ስንቀመጥ የመስቀል ሰላም በውስጣችን ይንገስ። በሥራ ቦታችንና በምንሰማራበት መስክ ሁሉ ረድኤት ከፊት ቀድሞ መንገዳችንን ያቅናልን። የክርስቶስ መስቀል ሆይ አንተ ለታመሙት ፈውስ፣ ለደከሙት ጉልበት፣ ለጠፉት መንገድ፣ ላዘኑት ደግሞ እውነተኛ መጽናናት ነ። በየትኛውም የሕይወት ጎዳና ላይ ብንሆን ተስፋ የመቁረጥ ጨለማ ሲከብን የመስቀል ብርሃን ሁልጊዜም ይምራን። እምነታችን እንዳይናወጥ፣ ልባችን ለኃጢአት እንዳይገዛ፣ የጸሎት ሕይወታችን ደግሞ ዘወትር በትጋት እንዲነድ በመስቀል ጸጋ አግዘን። አቤቱ መሐሪው አምላክ ሆይ የዚህን መንፈሳዊ ቻናል የፍኖተ ኤማሁስ ቤተሰቦችን በሙሉ ሁልጊዜ በመስቀል ጥላ ስር ሰብስበ ጠብቃቸው። በሀገር ውስጥም ሆነ በስደት ዓለም ያሉትን ረድኤት አይለያቸው። የልጆቻቸውን ማደግ፣ የትዳራቸውን መባረክ፣ የኑሯቸውን መቃናትም በመስቀል ኃይል ባርክላቸው። ሁላችንንም እስከ መጨረሻው ትንፋሻችን ድረስ በአንተ ጽኑ ሃይማኖት አጽንተ የመንግሥት ወራሾች አድርገን። አቤቱ ጌታችን ሆይ በመስቀል ኃይል ድል አድራጊዎች ነን። በመስቀልህም ምልክት ዘወትር እንከብራለን። ለአንተ ለቸር አባትህና ለሕይወት ሰጪ ለቅዱስ መንፈስህም ክብር ምስጋና ኃይልና ስግደት ዛሬም ዘወትርም እስከ ዘላለም ድረስ ይሁን። የተወደዳቸው የፍኖተ ኤማሁስ ቤተሰቦች የመስቀለ ክርስቶስን ድንቅ የምልጃና የጽናት ጸሎት በአንድነት ያደረስንበት ልዩ ጊዜያችን በዚህ ይጠናቀቃል። አምላካችን እግዚአብሔር ያደረግነውን ጸሎት የልባችንን መማፀን ተቀብሎ በሕይወታችን ላይ እውነተኛ ሰላሙን ፍቅሩንና ጽናቱን ያድለን። በቅዱስ መስቀሉ ኃይል ከክፉ መናፍስት ጥቃት ተጠብቀን በእምነታችን በጸሎት ሕይወታችንን በርትተን በመከራ ውስጥም ተስፋን ሳንቆርጥ ለክብሩ እንድንበቃ የመስቀሉ ረድኤት አይለየን። ይህ መንፈሳዊ በረከት ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሁልጊዜም እንደዚሁ ልብን የሚያሳርፉ መንፈሳዊ ፕሮግራሞች እንዲደርሷችሁ ሰብስክራይብ በማድረግ የቤተሰባችን ቋሚ አባል እንድትሆኑ በአክብሮት እንጋብዛችኋለን። በቀጣይ ፕሮግራም በሌላ መንፈሳዊ ትምህርትና ጸሎት እስክንገናኝ ድረስ የመስቀሉም ጥበቃ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።